ነገር ካንቺ አንጠብቅም። አርገሽው ከሆነ ነው የኔ ሎክስ። አው እዚህ ጋር እንዳጋጣሚ ሩታ ወይም ደግሞ ኤፍሬም እጃቸው ካለበት ይሄ ነገር አንቺንም ብቻ ሳይሆን የምታሳዝነው ሚዲያ ሰው በሙሉ ነው የምታሳዝነው ሲጀመር ማለት ነው። ሄርሜላ ሩታ ይሄን ያክል ትወርዳለች ብዬ አልጠብቅም። በነገራችን ላይ በጣም ጀግና ሴት ናት። በጣም ታዋቂ ሴት ናት። በጣም አዋቂም ሴት ናት። በነገራችን ላይ ትዳር በግድ ይሆናል ብለን አናስብም። ታውቃላችሁ፣ ትዳር በግድ አይሆንም። ኦልሬዲ አብርሃም አልፈልግሽም ብሏታል አይደለ? አልፈልግሽም ከህይወቴ ውጪ ወተሻል ከህይወቴ ብሎ አስጠንቅቋታል። ደግሞ ታርቀዋል፣ እርቅን አውርደዋል። እርቅን ፈልጋ ይቅርታ ጠይቃለች። ግን ትላንትና ዳኒና ኤፍሬም ባደረጉት ቪዲዮ ላይ በእንትና አቤል በለቀቀው ቪዲዮ በጣም አሳዝነውኛል። ግን አንዳንድ ጊዜ እኮ ማለት ነው እውነተኛ ነገር ነው ብለን የምናስበው ነገር ትክክል እንዳልሆነና ትክክል ነን በቃ ራሳችን ትክክል ነን ብለን እናስበዋለን። ነገር ግን ነገ መቀመቅ ነው ይዞን የሚወርደው ማለት ነው። መቀመቅ አሁን ቲክቶክ ላይ ማለት ነው ብዙ ልጆች ሄርሜላን የሚያዘቅጡ አሉ። ምንድነው ሩታን ማለት ነው ሩታን ወደ ፎቶውን ዘቅዝቀው እንደዚህ የሚያዘቅጡ አሉ። ደግሞ በሴት ልጅ የማይጠበቅ ንግግር በቃ በሴት ልጅ የማይጠበቅ ንግግር እየተናገሩ ነው ያሉት ማለት ነው በሩታ ጉዳይ ላይ። ስለዛ ሙሉ ለሙሉ እጅዋ አለበት ብለው የሚያምኑ እና አብርሃም ይሁን እና አቤልም ይሁን እና ሁሉም በቃ ቲክቶክ ላይ ደግሞ የሄርሜላ አድናቂዎችም ይሁን ምንድነው ብለው የሚያስቡት ሩታ ናት የጠለፈቻት ነው። በቃ ሩታ ናት እንጂ የጠለፈቻት ካለ ሩታ የሚጠልፋት ሰው የለም ነው። በቃ ይሄ ነው አባባላቸው ማለት ነው። ስለዛ ውዶችዬ ተረጋጉ እንጂ ሀቁ የሚወጣበት ጊዜ አለ። ሀቁ እስከሚወጣ ድረስ አብርሃምም እጁ አጣጥፎ መቀመጥ የለበትም። ማንም በቃ የሩታም የሄርሜላም ቤተሰቦች እጃቸው አጣጥፋቸው መቀመጥ የለባችሁም። የሆነ ተግባራዊ የሆነ ነገር እውነታዊ የሆነ ነገር ዝም ብላችሁ ከምትጃጃሉ ይልቅ እውነታዊ ነገር አሁን እቺ የሩታዬ እህት ናት። ነገር ግን እስኪ ይሄ ቪዲዮ ራሱ እስከ መጨረሻ ብታዳምጡ እሷ ራሱ ትክክል ነገር የተናገረችው ኦልሬዲ ሩታ አደረገችው አይደለም እዚህ ጋር ብታደርገው ራሱ ይሄ የሩታ ቤተሰብ ብቻ አይደለም የምታሳዝነው፣ ሚዲያ ሙሉ ነው የሚቀየማት። እንዴ ራሷን በዚህ ልክ አታወርድም ሲጀመር ማለት ነው። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኮሜንታችሁ ደግሞ አይለይ።